የተነሳበት ቀን የምናከብር የምናመሰግንበት ቀን ነውና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ይሃሉ ለምስለ ኩልክሙ ሰላም ተመልካቾቻችን እንኳን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ። የምንገኘው በልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን ነው። ኢየሱስ ክርስቶስ በመስቀል ላይ ለሰው ልጆች ኃጢአት ሲል የከፈለው መስዋዕትነትና ያሳየው ወደር የለሽ ፍቅርና ትዕግስት ለሀገራዊ እርቅ ለዘላቂ ሰላም ግንባታና የአብሮነት እሴትን ለማጎልበት እንደ ሞዴል ተደርጎ ሊወሰድ እንደሚችልም የሃይማኖቱ አስተምህሮ ያስረዳል። በዚህ በልደታ ካቶሊክ ቤተክርስቲያንም ተገኝተን ያነጋገርናቸው የእምነቱ ተከታዮች የነገሩን ይህንኑ ነው። ጌታችን ኢየሱስ ክርስቶስ የተሰቀለው ዝም ብሎ በከንቱ አይደለም። እርስ በራሳችን እንድንዋደድ፣ እርስ በራሳችን እንድንፈቃቀር፣ እርስ በራሳችን እንድንተሳሰብና እርስ በራሳችን መቻቻል እንዳለብን ያንዱ ድካም ያንዱ ጉድለት አንዱ እንዲሸፍን እኔን የሰማይ አባታችሁን ከመውደዳችሁ በፊት ምድር ላይ ያለውን ወንድሞቻችሁን ውደዱ ብሏልና እኛ በምድር ላይ እርስ በርስ በመዋደድ ትንሳኤውን በማሰብ የተለያዩ ነገሮችን በማድረግ ፍቅር ማሳየት አለብን። እንዴት ነው ትንሳኤ የምንሰጠው ነው ዋናው። አንደኛው ፍቅር ነው፣ መተሳሰብ ነው፣ ቅንነት ነው። ይሄ እስካለን ድረስ ትንሳኤ ውስጥ ነን ያለነው። ኢየሱስ ክርስቶስ በመነሳቱ ኢትዮጵያም ዛሬ የትንሳኤው ተሳታፊ ነች። ሞትን ሽሯል። በህይወት እኛም ከሱ ጋር ተነስተናል። ዛሬም የትንሳኤውን ክብር ነው የምናከብረው ያለነው። አገራችንም በዚሁ መልኩ ካለችበት ችግር በመቻቻል በመተሳሰብ በመደማመጥ እግዚአብሔር ካለ ወደፊት በአዲስ መንፈስ እንድንቀጥል የሚያስተምረን ትንሳኤ ነው ማለት ነው። ክርስቲያን ሁሉ በአንድ የተሳሰረ ስለሆነ ሁላችንም በአንድነት ያለ መከፋፈል በጎስ በዘር በጦርነት ሳይሆን በቃ ይሄ 2018 ለኛ ትንሳኤ እንዲሆንን እግዚአብሔር እሱ ያምጣልን። ባመጣልን ነገር ትንሳኤ ይሆናል ብዬ ተስፋ አደርጋለሁ።